ሰላም ጤና ይስጥልን እዚህ ስቱዲያችን የተገኛችሁ ታዳሚዎቻችንና በእያላችሁበት ሆናችሁ የእንቆቅልሽ ዝግጅታችንን የምትከታተሉ በሙሉ የኢቢኤስ ቴሌቪዥን የእንቆቅልሽ ልዩ የመዝናኛና የጥያቄና መልስ ዝግጅት ተጀመረ። አበበ ፈለቀ ነኝ። አብራችሁን ቆዩ። እዛ አሪራ ይወጣለታል ከዛ ወደ አይብ ይሆናል ከዛ አጓት ቡና አጣጪ የሚባለው ሰው ማን ነው? ቡና የሚጠራሩት እናቶች ጎረቤት ለጎረቤት ነውና ለዚህ ጥያቄ መልስ ወይ መገኘት ወይ መታጣት ተጠያቂው እናቱ ናቸው። መልካም ስም ይሸታል እንዴ? ጥሩ ቃና ጥሩ ስብና ስለሚያጎናጽፍ ለሰው ያው ከሽቶ ይወዳደር ያልክ ልትሞክራችሁ ትችላለህ። ልጅነትን እስቲ መልስ አስታውሰኝ። ምን አይነት ልጅ ነበር? ኃይሌ ጸባይኛ አይ እንደ ኃይሌ ገብረስላሴ አትሰደድ ጉልቤ ነበር ፈሪ ነኝ ለኔ ሲደባደቡ እኔ በዚህ ሲደባደቡ አደባባችሁ ትላል ለተመልካች ይሰጥ እጅ በማውጣት እርግጠኛ ነው መጨረሻ ነው ካሜራ ይሄ የመጨረሻው ጥያቄ ነው። መጨረሻው ማለት ገና አራተኛ ጥያቄ ላይ ነው ያለው። ከዚራ ነው ቤቴ ከዚራ ነው ቤቴ ከዚራ እንግዲህ እንደተለመደው ወደ ዛሬው የጥያቄና መልስ ውድድራችን ከመግባታችን በፊት ባለፈው ሳምንት በፌስቡክ ፔጃችን እንድትመልሱ ያቀርብንላችሁን ጥያቄ መልስ እናሰማለን። እንግዲህ እንደምታስታውሱት ባለፈው ሳምንት ያቀረብነው ጥያቄ በልቶ የሚነጣ ምንድነው የሚል ነበር። በልቶ የሚነጣ መልሱ ወፍጮ ነው። እጅግ በጣም በርካታ ተመልካቾቻችን በፌስቡክ ፔጃችን ላይ በመግባት ምላሾቻቸውን ሰጥተዋል። የመጀመሪያዎቹ 3 መልስ ሰጪዎችም ሽልማታቸውን አግኝተዋል። እንግዲህ ዛሬም ከዝግጅታችን ማጠናቀቂያ ገደማ ላይ የምናቀርብላችሁ ሌላ የፌስቡክ ጥያቄ ይኖረናል። አሁን እንግዲህ ወደ ዕለቱ መደበኛ የእንቆቅልሽ ዝግጅታችን እናምራ። እንግዲህ እዚህ ስቱዲያችን የተገኛችሁ ታዳሚዎቻችንና እንግዶቻችን እንደምታውቁት የእንቆቅልሽ ዝግጅታችን 15 ጥያቄዎች አሉት። ምን ያህሎቻችሁ 15ቱን ጥያቄዎች ድረስ ሄዳችሁ 1500 የአሜሪካን ዶላር ለማግኘት ተታደላላችሁ የሚለውን አብረን የምናየው ነው የሚሆነው። የጥያቄና መልሱ ህጎችን ለማስታወስ እንግዲህ ከመጀመሪያዎቹ 5 ጥያቄዎችን ስትመልሱ 25 የአሜሪካን ዶላር ማግኘታችሁን እርግጠኛ ትሆናላችሁ። እዚሁ እጅ በእጅ ፍቅር እንዲደረጅ ብለን እንሰጣችኋለን። ሁለተኛውን 5 ዙር ስታሸንፉና 10ኛው ጥያቄ ላይ ስትደርሱ ደግሞ 500 የአሜሪካን ዶላር ማግኘታችሁን ታረጋግጣላችሁ። ሶስተኛውን ዙር ወይም የመጨረሻዎቹን 5 ጥያቄዎች መልሳችሁ 15ኛውን ጥያቄ ስታገኙ ደግሞ 1500 የአሜሪካን ዶላር አሸናፊነታችሁን ታረጋግጣላችሁ ማለት ነው። እነኚህን ጥያቄዎች መልሳችሁ አሸናፊ እንድትሆኑ 3 ድጋፍ የመስጫ መንገዶችን አዘጋጅተንላችኋል። ጥያቄው ግራ ከገባችሁ እርግጠኛ ካልሆናችሁ መልሱን ካላወቃችሁት የመጀመሪያው ምርጫ ወደ ተመልካች ጥያቄውን በመሰንዘር ከተመልካች እርዳታ ማግኘት ነው። ሁለተኛው ምርጫ ትክክል ካልሆኑት ውስጥ አንዱ ይውጣልኝ ማለት ነው። ሶስተኛውና ደግሞ እኔ የምወደው ምርጫ ደግሞ ለኔ ሀገር መስጠትና እኔ ሀገሬን ሰጣችሁኝ እንግዲህ መልሱን እናግራችኋለሁ ማለት ነው። ሶስቱን አማራጮች ተጠቅማችሁ ውጤታማ እንደምትሆኑ ተስፋለኝ። ለተወዳዳሪዎች በሙሉ መልካም እድል እንመኛለን። ወደ መጀመሪያው ተወዳዳሪያችን ስናመራ ነብዩ ኤልያስን ወደ መድረክ ጋብዛለሁ። ነብዩ ኤልያስ ስምህ ትርጉም ያለው ይመስላል። ለምንድን ነው ነብዩ የተባልከው? እኔ እንጃ ትርጉም እንዳለው እርግጠኛ ነኝ። ትርጉም ለአባቴ ኖሮ ይችላል። ያው እሱን ደማረግ ስለሚሆን ነብዩ ኤልያስ እሳቸው ናቸው ነብዩ ማለት ግን ተወልደ ነብይ ያረካቸው ወይስ እንደው እንዴት ነው ነብይ ማዕረጋቸውን በደንብ የሚያስከብር ለአባቱ ማስጠሪያ የሚሆን ልጅ ነው ሆንከው ወይስ? ይመስላል እንግዲህ ጥሩ። እዚህ ሀገር ስንት ጊዜ ቆየህ ከመጣ? 4 ዓመት 4 ዓመት ቆይታል ማለት ነው። ኢትዮጵያ የት ነበር የምትኖረው? ኢትዮጵያ አዲስ አበባ። የት ሰፈር? ሜክሲኮ። ረባሽ ጨዋ? በጣም ጨዋ። በእውነት የሜክሲኮ ልጆች ምን ትላላችሁ የምታውቁት ድሮ? አይመስለንም እያሉ ነው። ከበልጅነት የምትወደው ጨዋታ ምን ነበር? ኳስ። ሁሉም ሰው ኳስ አማካይ፣ ተከላካይ፣ አጥቂ ሁሉም ቦታ። አሁንም ሁሉም ቦታ ትጫወታለህ ኳስ? ኦኬ። አልፎ ትጫወታለህ። አይደግ ነው። በስራ ወይስ በትምህርት ዓለም ውስጥ ነው ያለው? እዚህ አይደል? በትምህርትና ስራ ሁለቱም። ነብዩን በአንድ ቃል ብትገልጸው ምን ብለህ ትገልጸዋለህ? ከባድ ነው። ለምን? እንጃ ራስን አታውቀውም መሰለኝ። አታውቀውም? ሰው ቢገልጸው ይሻላል። ኦኬ ጥሩ። እንቆቅልሽ ተጫወት ነበር ልጅ ሆነ?
እና ጥያቄዎችን ታስታውሳለህ ማለት የመጀመሪያው ጥያቄያችን እንቆቅልሽ ነው። እንቆቅልሽና መስደር ላይና 1500 ለማግኘት ተዘጋጅተሃል? መልካም እድል እመኛለሁ። Thank you. እሺ እንግዲህ ተመልካቾቻችን እንደምታውቁት ያው ከ15 ጥያቄዎች ውስጥ የመጀመሪያው ጥያቄ ሁሉ ጊዜ እንቆቅልሽ ነው። ወደ ኋላ መለስ ብለን የሀገራችንን ስነ ቃል ለቀጣዩ ትውልድ እንዲተላለፍ ለማስታወስ የምናደርገው ማለት ነው። እንቆቅልህ ምን አውቀል? ሁለት ወይዘሮ አንዷ እውር አንዷ ደንቆሮ፣ ሀ አፍና አፍንጫ፣ ለ አይንና ጆሮ፣ ሐመሮሃ ወፍጮና መች፣ መ ጠመንጃና ጥይት። ዋናው ጥያቄ ነው ወይስ just ዝም ብሎ ጥያቄ ነው? የጥያቄዎቹ አንድ አካል ነው። ግን የመጀመሪያው ጥያቄ ብዙ ጊዜ በእንቆቅልሽ ነው የሚጀምረው። ይሄም ነጥብ አለው ማለት ነው። አንድ ብር ዋጋ አለው። ዝም ብሎ አይደለም። ሁለት ወይዘሮ አንዱ ሶስት አማራጮች እንዳሉ እንዳትረሳ። ግራ ከገባህም ካለ ያው እዚህ ተመልካች ውስጥ የሚያውቀው አይጠፋ። ምን እያሰብክ ነው? በአንድ ጥያቄ መሄድን እያሰብክ ማለት እሺ ኦዲየንስ ልጠይቅ? እሺ ተመልካች ባትጠይቅ እሺ ምን ነበር ምርጫ? አማራጭ ባይኖር አንተ ራስህ መልስ መስጠት ይከብዳል። አንዱ እውር አንዱ ደንቆሮ። እንደዛ መገመት አልችልም። አማራጭ የለም። አይግድ አንድ መምረጥ አለ። አንዱ እውር ምንድነው ያስቸገረ? ምንድነው መወሰን ያቃተ እዚህ ውስጥ? አሁን ሁለት ወይዘሮ የሚለው ነገር አሁን ወይዘሮ ያግቡ አያግቡ እንግዲህ አፍንጫ ነጠላ ሲንግል ናቸው ሜሪድ ናቸው። አንዱ እውር አንዱ ደንቆሮ፣ ሁለት ወይዘሮ ጠመንጃና ጥይት እላለሁ። ኦኬ ሶ ግምቱ እንደዛ ነው። ወደ ተመልካች መስጠት ከነም ተከትለው ተመልካች የሚመልስ ከተመልካች ሊረዳ የሚችለው አለ። እሳቸውን ጠይቅ ከጀርባ ለአይንና ጆሮ ማን ይጠይቅ? አይንና ጆሮ ብለዋል። ተስማማ? ሐመሮ አላ ወፍጮና አዎ ሐሳቢን ለምንድን ነው እንግዲህ ሁለቱ እርግጠኛ ነው ማለት ነው ወይዘሮ መሆናቸውን ወይ ወፍጮና? እኔ ወይዘሮ ነገር አልገባኝም። ወይዘሮ ለምን እንዳለ የመጨረሻ ማለት አዎ እርግጠኛ ማረጋግጥ። ለምንድን ነው አይንና ጆሮን የጣልከው? አይንና ጆሮ ፊት ለፊት ሆነብኝ። አንዱ እውር አንዱ ደንቆሮ ላይክ ሰውርና ደንቆሮ ለምን የግድ ወደ ኋላ መቀመጥ አለበት? የመጨረሻ መልስ ሐመሮሃ ወፍጮና መጅ። እንግዲህ ተመልካቾቻችን የመጀመሪያ ጥያቄ ላይ ነው ያለነው። ምን እያሰብክ ነው ስለው እንደውም በመጀመሪያው ጥያቄ መውጣትን እያሰብኩ ነበር ብሎኝ ነበርና እንግዲህ ሐሳቡ ወይም ጭንቀቱ እውነት ሆኖ ይሆን? አፍና አፍንጫ፣ አይንና ጆሮ፣ ወፍጮና መጅ፣ ጠመንጃና ጥይት ብሏል። ከአራቱ ምርጫዎች ውስጥ ተመልካች አይንና ጆሮ የሚል ጥቆማ ሰጥቶት ነበር። አይንና ጆሮን አልቀበልም ብሏል እና መልሱን ሐመሮሃ ወፍጮና መጅ ብሎ ነበር እና የፈሩት ይደርሳል የጠሉት ይወርሳል የሚል ተረት አለ። የፈራው ደርሶ በመጀመሪያው ጥያቄ ከውድድር ውጭ ሆኗል። መልሱ አይንና ጆሮ ነው። እርዳታም ብትቀበል ጥሩ ነበር። በድጋሚ ተመልሰን በሌላ ፕሮግራማችን እንገናኛለን። ተመልካቾቻችን ይሄ በጣም ፈጣን የጨዋታ ውጪ የመሆን እንግዲህ ያው ያጋጥማል። እንደዚህ በመጀመሪያው ዙር ላይ ወጡ ተመልካቾቻችንን ወይም እንግዶቻችንን መልሰን በሌላ ውድድር ላይ እንጋብዛቸዋለን እና እሱንም ከሌላ ቀለል ያለ ጥያቄ ጋር ተመልሰን እናገኘዋለን። ከኢቢኤስ ቴሌቪዥን የእንቆቅልሽ ዝግጅታችን አሁንም እንደቀጠለ ነው። ከአፍታ ቆይታ በኋላ ተመልሰን
ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንቆቅልሽ የጥያቄና መልስና የመዝናኛ ፕሮግራማችን አሁንም እንደቀጠለ ነው። ወደ ቀጣዩ ተወዳዳሪያችን እናመራለን። ማስተዋል አሰፋን ወደ መድረክ ጋብዛለሁ። እንደና መጣሽ። እንደና ቆያችሁ። ማስተዋል ለምን ተባልሽ? ማስተዋል ለምን ተባልሽ? አባቴ ነው ስሜን የሰጠኝ። ብዙ ታሪክ አለው። ባጭሩ ሲገለጽ ነው ባጭር መሆን አይችልም። እንዳጋጣሚ ግን ያ ግን ታሪክ ያለው ነው በምክንያት የተሰጠሽ። አዎ እናም በጣም ወደዋለሁ እኔ። ማስተዋልንሽ ቃሉንና ከቃሉ ጀርባ ያለውን ከባድ ትርጉም እንዴት ታገኛለሽ? እንዴት ትገልጫለሽ? አንቺስ እንደው እንደ ስምሽ ታስተዋያለሽ ወይ? ብዙ ሰው እንደዛ ይጠይቀኛል። ግን አይ ቲንክ ሰዎች ከመስማት ብዙ ነገር ይሆናሉ። ለምሳሌ ሆነ አንተ አሸናፊ ቢሆን ስምህ አሸናፊ ሆናለሁ ትሞክራለህ ይመስለኛል። እኔ ማስተዋል ለመሆን እሞክራለሁ። ስለዚህ ብዙ ጊዜ ለማስተዋልና ነገሮችን በጣም ጥሩ እንግዲህ አበበ በሶ በላ ሲባል አንተ መማሪያ የሆንክ ነው ያደከው። ስለዚህ እንግዲህ ያ ምልሽ አንዳንድ ጊዜ ስምን መላክ ያወጣዋልም ይባላልና እንደ ስምሽ ከሆንሽ ጥሩ ባህሪ ያለሽ ሰው ነሽ ማለት ነው። አሜሪካ ብዙ ጊዜ ቆየሽ? 2 አመት። እንዴት አገኘሻት አሜሪካ? ደስተኛ ነኝ። ደስተኛ ነሽ? ኢትዮጵያ ትሄጃለሽ ብዙ ጊዜ? ኢትዮጵያ ነው የኖርኩት 2 አመት ገና መመለስ አይ ቲንክ ከባድ ነው። ምንም ለውጥ የለውም። አዎ እንደዛ ቢባል ይቀላል። የት ስቴት ነው? ሲያትል ነው የምኖረው። ምዕራብ ዳርቻ በፓሲፊክ በኩል። ኢትዮጵያ ያለሽ የት ነበር? ኢትዮጵያ ያለው በጠይቀ ታውቃለህ? አዎ ጡረተኞች ድልድይ ታውቃለህ? ገመታል አቋም ስለ ተመልካቾቻችን ተጋንደረጋቸው። ጡረተኞች ድልድይ ማለት የጡረተኞች ድልድይ ሰዎች እንደምናችሁ የት አካባቢ ናቸው? ዲስክራይብ ለማያውቀው ሰው በሩፋኤል በአዲሱ ገበያ በእንቁላል ፋብሪካና በመድኃኔዓለም ትምህርት ቤት መካከል መስቀለኛ መንገድ አለ። እነዚህን የሚያገናኝ ሰፈር ድልድይ ነው የሚባለው ሲያጥር። ብዙ ጊዜ ይመስለኛል ጡረታ የሚወጡ ሰዎች እዛ ጋር ይቀመጡ ነበር። ጡረተኞች ድልድይ ይባላል። እዛ ነው ተወልጄ ያደግኩት። ስሙን እስካሁን አላውቀውም እንጂ በአጋጣሚ የእንቁላል ፋብሪካ አዲስ ገበያን በደንብ ነው ማለት። አዎ አዲስ ገበያ እንቁላል ፋብሪካ እንግዲህ አንድ የሰፈር ስም አውቀናል ማለት ነው በሚገባ። በጣም እናመሰግናለን። ወደ ኋላ ልመልስሽ። ልጅ ሆነሽ ጦልጧላ ወይስ ቀዝቃዛለሽ? ጨዋታ ሞድ ጨዋታ ምትወጂ ምንድን ነበር በጣም የምትወጂው ጨዋታ? ማለት ጫወተው ነገር አልነበረም። ቴዘር ሁላ ነበረኝ ከእንትን የማይወርድ የእግር ኳስ ጥምጣም ያ ቃጤ ቦርሳዬ ውስጥ ላይ ጠፋው። ወደም ጠጠር ደግሞ 10ኛ ክፍል ላይ ነው ያቆምኩት። አባቴ እንደዚህ ታይ እንዴ ምን አደግሽ ከልጅሽ ጋር ልትጫወቺ ነው ወይ ምናምን? ዋሬልሳ ሱዚ እስከ አንገት ድረስ ነበር የምዘለው። ልጅነቴን በሚገባ ነው የተጫወተው። እግዚአብሔር ይመስገን። አሁን አንዳንዴ ከልጆቼ ጋር እኔም አንዳንዴ አልፎ እስቲ በልጅነት ያመለጠኝን ጨዋታ አብሬ ልጫወት እላለሁ። ብዙ ጨዋታ ያልተጫወተ ሰው ወደ ኋላ ሲመለስ ተደባዳቢ ነበር። የመጀመሪያ ቀን ቦክስ የሰማውለት ቦክስ የሚባል ነገር አሳይ እንዴት እንደሆነ ለወቀዋልሽ ነው ሄድሽ? ከዛ እንደዚህ አንድ ግርግዳ የሚለየን ጎረቤት ነበረኝ አሹ ሃያሹ ይቅርታ ጠይቀው ከደወደ አይ ነው እሱ እንደውም ይቅርታ ይጠይቀኛል። እሱ ነው የመታሽ? በቦክስ መታሁት። in return ያን ቀን ሳይሆን ግን በቦክስ ያን ቀን መታሁት። ያማል ምናምን ተባለ። ግን ሌላ ቀን እንትን ገና ነበረ። የገና ዛፍኛ ድሮ ቆርጠን አይደል? አሁን አርቲፊሻል ጽዴ ደኑ ከለደን ጭፍጨፋ አስተዋጽኦ አድርገሻል ማለት አርገናል። ብዙ ኢትዮጵያዊ አርጓል። ያ ከዛ ዛፉ ሲጣል እኛ ደግሞ ቃቃ እንጫወትበታለን እና እንትን አደረግን ጌጥ ምናምን አደረግን ጥጥ ያ ግን ያን ቀን ጋሽ ከበደ የሚባሉ ልብስ ሰፊ ነበሩን። እዛ ሄደን ብዙ ቡትት አላሌ ልብስ ቁርጥራጭ በላስቲክ ይዘን መጣን እና እኔ በጣም ብዙ ሲይዝ እሱ ትንሽ ያያዘ ልክ ቤት ጋር ስንደርስ ስጭኝ አለ። አይ ሴድ ነው እንዴ ይሄንን ጉልበቴ ነው ያመጣሁት ነው ምናምን አልኩኝ። ከዛ አንተን ስንል ትንሽ ያሻንጉሊት ተሻ ነበረች። እኔ መጀመሪያ በዛ
መታሁት። ነገር የለም እሱ በሶስት ማዕዘን ድንጋይ መጥቶ እዚህ ጋር ምልክት ነው not here እዚህ ጋር እና አይታይ ይሆናል እንጂ ትንሽ ጠባሳ አለችኝ። አሹ ምን ትላለህ ታዲያ? አሹ በጣም ይቅርታ ይላል። በጣም ጥሩ ነው። በጣም እርግጠኛ ነኝ በጣም ጥሩ የልጅነት ጊዜ ነው ያሳለፍሽ። ስለዚህ እንቆቅልሽ ተጫዋች ነበር? እንቆቅልሽ ተጫውተን እንላለን እና ማለት ነው። በጣም ጥሩ። እንግዲህ ዛሬ በእንቆቅልሽ ጨዋታ አሸነፈሽ 1500 አሜሪካን ዶላር ይዘሽ ወደ ሲያትል እንደምትመለሽ ተስፋ አለኝ። ዝግጁ ነሽ? መልካም እድል። የመጀመሪያ ጥያቄያችን እንቆቅልሽ ነው እንደተለመደው። እንቆቅልሽ ቤቷን ዘግታ የምታጨበጭብ ሀ ሽሮ ለ ነገረኛ ሴት ሐመሩሃ በረሮ መ አዝማሪ። አብንዲ ነው ጥያቄ። ቀለለሽ መስከ ቀለለሽ ቤቷን ዘግታ የምታጨበጭብ ሽሮ ናት። ለምንድን ነው እንደዛ የምትባለው? ተከድና ስለምትበስል ይሆናል። እንዴት ነው ማያዳ አንቺ በወዝንሽ እንዴ በደንብ የምታጨበጭብ እንዴ ያ ቤቷን ዘግታ የምታጨበጭብ ሽሮ በስነ ስርዓት መልሳታለች። እሺ አንደኛው ጥያቄ በሚገባ መልሰሻል። ወደ ሁለተኛው ጥያቄ እናምራ። ሲሮጡ የታጠቁት ዳሽ ሀ ሲቆሙ ይፈታል ለ ሲሮጡ ይፈታል ሐመሩሃ በሩጫ ነጠቁት መ ቁጭ ሲሉ ይጨንቃል። ወይ እግዚአብሔር ሲሮጡ ይፈታል። ምን ጥያቄ የለውም። ያ እርግጠኛ ነሽ? እንዴ አቢ ይሄ ምንም ማስተዋል እንኳን የሚጠይቅ አይደለም። በቀላሉ ይመጣ ትንጥዬ ወንድም አለኝ ለሱ እንደውም ይሄን ልክለታል። ጥሩ ይሮጣል በጣም አይ ይገባዋል። ሁሉንም ነገር ፍፍፍፍ እያደረገ ነው። በጣም ጥሩ። የጥረትና ምሳሌውንም በሚገባ መልሰዋለች። ሲሮጡ የታጠቁት ሲሮጡ ይፈታል። በጣም ጥሩ። ሶስተኛ ጥያቄ ላይ ደርሰናል። ሀገር በቀል ኢትዮጵያዊ ስም የቱ ነው? ሀ ሄለን ለ ኤልሳቤጥ ሐመሩሃ ኒሻን መ ዳንኤል። አንተ ራሱ ዳንኤል አልክ። ዳንኤል ነው። ኦኬ ዳንኤል። ኦኬ ኒሻን ነው። ለምንድን ነው? ኒሻን ሽልማት ነው። እሺ ያ ሶ ሄለንስ ሄለን ኤልሳቤጥስ? ኤልዛቤት ጭራሽ ነው። ኦኬ ዳንኤል መጽሐፍ ቅዱስ ነው። ሄለን ግን ኒሻን ነው። እርግጠኛ ነኝ። ያ ስለ ሄለን እርግጠኛ መሆን አልችልም። ኦኬ ምን ትላለህ? ምን እንደኔና አብረን ካደረግን ጥያቄ ነው። ኒሻን ሰድልኛ። ኒሻን በትክክል መልሰዋለች። ሀገር በቀል ኢትዮጵያዊ ስም የቱ ነው? ኒሻን። እንግዲህ እስካሁን ድረስ ማስተዋል እያስተዋለች ነው መልሷን እየሰጠች ያለችው። ጥሩ እየሄደች ነው። አራተኛ ጥያቄ ላይ ደርሰናል። ይህንን ጥያቄና የሚቀጥለውን ጥያቄ ከመለሽ የመጀመሪያውን ዙር አለፍሽ ማለት ነው። ለማስታወስ ያህል አሁንም 3 አማራጮች አሉሽ። ተመልካች መጠየቅ፣ ትክክል ካልሆነ ውስጥ አንዱ ይውጣልኝ ማለት እና ለኔ ሀገር መስጠት። አሁን በድጋሚ መልካም እድል። ከወገብ እስከ ጉልበት ሰፋ ብሎ ከጉልበት እስከ ቁርጭምጫሚት ጠበብ የሚል የልብስ አይነት የቱ ነው? ሀ ቦላሌ ለ ቬል ሐመሩሃ ተነፋነፍ መ ጃኖ። ከቁርጭምጭሚት ከጉልበት ከወገብ እስከ ጉልበት ሰፋ ከወገብ እስከ ጉልበት ሰፋ ከጉልበት እስከ ቁርጭምጭሚት ጠበብ ተነፋነፍ ተነፋነፍ። እርግጠኛ ነሽ? ቦላሌስ ቬልስ ጃኖ? ቬል ጠቦ ይሰፋል። ጃኖ ይዘናደል። ቦላሌ ሱሪ ማለት ነው። ቬል ምንድነው? እሺ እኔ አላውቀውም። ቬል እንጨራሽ በዛ ጊዜ ነበር በቬል ነበርኩኝ። ቁም ነገር ግን እኛም ጊዜ ወርሰናል። እሱን ሱሪ አድርገናል። ካምፓስ ሰማር አድርጌያለሁ እሱን ሱሪ። ስለዚህ እርግጠኛ ነሽ የመጨረሻ መልስ ነው? ተነፋነፍ ነው የምለው። ለምን ነው ተነፋነፍ? እንደ ስሙ እንደ ልብሱ እንደዚህ ሰፋ ብሎ ጠበብ ስላለ ከወገብ እስከ ጉልበት ሰፋ ብሎ ከጉልበት እስከ ቁርጭምጭሚት ጠበብ የሚል የልብስ አይነት የት ነው? የመጨረሻ መልስ ተነፋነፍ ታላ ተነፋነፍ ነው። በትክክል መልሳለች። በጣም ጥሩ። እንግዲህ የመጀመሪያውን ዙር ለማጠናቀቅ አንድ ጥያቄ ቀርቶሻል። ገና አምስተኛ ጥያቄ ላይ ነው የምንገኘው። ኦኬ ልጆች አሉሽ? ነው። ኦኬ
ልጅ ህፃናት አብረሽ አሳድገሻል? አሳድጌያለሁ። ስለዚህ ምናልባት የሚቀጥለው መልስ ልታውቂው ትችላለሽ ማለት ነው። አንድ ህፃን በተወለደ በስንት ቀኑ ይገረዛል? ሀ በ7 ለ በ8 ሐመሩሃ በ3 መ በ40 ቀኑ። በ7 ቀን ነው የሚሆነው። መጨረሻ መልስ? አዎ። አንድ ህፃን በተወለደ በስንት ቀኑ ይገረዛል? ማስተዋል በ7 ቀኑ ብላለች። መልስ ቀኑ ነው። መልሱ ምን ይሆን? ካፍታ ቆይታ በኋላ እንመለሳለን። ተመልካቾቻችን እንግዲህ ከረፍት ተመልሰናል። የአምስተኛው ጥያቄ ላይ ማስተዋል አንድ ህፃን በተወለደ በስንት ቀኑ ይገረዛል ለሚለው ጥያቄ በ7 ቀኑ የሚል መልስ ሰጥታለች። የመጨረሻ መልስ ሀሳብሽን አልቀየርሽም ከረፍት በኋላ ነው። በጣም ግሩም። መልሱ ማስተዋል ገና ልጅ እንዳልወለደች በእርግጠኝነት የተረጋገጠበት ጥያቄ ነው። መልሱ በ8 ቀን ነው። እና የመጀመሪያውን ዙር ልታጠናቀቅ የመጨረሻው ጥያቄ ላይ ተሸንፋለች። እንግዲህ ተመልሰሽ ትመጫለሽ ማስተዋል። እንግዲህ የምትችይውን ያህል ሞክረሻል። በጣም እናመሰግናለን። እና እንግዲህ ልጅ ስትወልጂ ስንት ቀን ሆነ እርግጠኛ ሆኜ? አይ ይገሉኛል ያላቸው ልጅ ያላቸው ጓደኞቼ። ተመልካቾቻችን እንግዲህ ተከታተላችሁ የምትገኙት ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁን የእንቆቅልሽ ጥያቄና መልስ ውድድራችን ነው። ቀደም ሲል ማስተዋል አምስተኛው ጥያቄ ላይ ደርሳ የመጀመሪያውን ዙር ልታጠናቀቅ የመጨረሻው ጥያቄ ላይ ነበረች። ግን ህፃን ልጅ መቼ ይገረዛል የሚለውም ሳትመልስ ቀርታ ከውድድሩ ውጭ ሆናለች። እንግዲህ ተመልሳ በሌላ ዝግጅት ትመለሳለች። በአብዛኛው ከ1 እስከ 5 ጥያቄ ላይ የወጡ ታዳሚዎቻችንን መልሰን እድል እንሰጣለን። ወደ ቀጣዩ ተወዳዳሪያችን እናመራለን። የምስራች ኃይሌን ወደ መድረክ ጋብዛለን። እንኳን ደህና መጣሽ ብለናል። ደህና ቆየ። የምስራች ምን ያህል ጊዜ ያረክሽ እዚህ ሀገር? 8 ዓመት። 8 ዓመት። እንዴት ናት አሜሪካ? ምንም አትል ጥሩ ናት። ምንም አትል ወይስ ጥሩ ናት? ትሄጃለሽ ኢትዮጵያ ብዙ ጊዜ? አዎ እሄዳለሁ። እንዴት ነው ኢትዮጵያ ውስጥ ያለው ለውጥ እንዴት ታያለሽ? በጣም ቆንጆ ነው። ብዙ ለውጥ አለ። እንደው ወደ ኋላ መለስ ብለሽ የልጅነት ጊዜሽን እስቲ አስታውሺ። ምን አይነት ተጫዋች ልጅ ነሽ? ዝምተኛ፣ የቤት ልጅ፣ ምንባብ የምትወጂ ምን አይነት ልጅ ነበርሽ? እንግዲህ አስተዳደግ ያው ቤት ውስጥ ነው። በዛት መጽሐፍ ማንበብ ነበር የምወደው። ይሄ ውጪ ጨዋታዎች አክቲቪቲዎች ስለሌለሽ ነበር የምንጫወተው። እንደው ከምትጫወቻቸው የልጅነት ጨዋታዎች ውስጥ ምን ታስታውሻለሽ? ጨራሽ አትጫወቺም? እንቆቅልሽ ውስጥም ያለሽ? እሱን እንኳን እችላለሁ ትንሽ መጽሐፍ ስለማነብ። አቴ ምናምን የሚባሉትን ጨዋታዎች ቅልልቦሽ ትምህርት ቤት ውስጥ ትንሽ ቢሆን ተጫውተሻል። መቼም በልጅነት ጨዋታ ሳይጫወቱ በጣም ጥሩ ነው። እንግዲህ 1500 የአሜሪካን ዶላር ለማግኘት ተዘጋጅተሻል? እንግዲህ ብያለሁ። እዚህ ቨርጂኒያ ሜሪላንድ ኤሪያ ነው የምትኖሪው? ሜሪላንድ ሲልቨር ስፕሪንግ። ኦኬ። በስራ በትምህርት ስራ ላይ ነኝ አሁን። መልካሙን እመኛለሁ። ለማሸነፍ ዝግጁ ነሽ? እንግዲህ አዎ። መልካም እድል። አሜን። በጣም ጥሩ። እንግዲህ እንደ ስምሽ የምስራች ለማብሰር አብቃሽ መጨረሻ ላይ 1500 የአሜሪካን ዶላር አግኝተሽ የመጀመሪያው ጥያቄ ያው ተመልካቾች እንደምታውቁት ሁሉ ቀን ለእያንዳንዱ ተወዳዳሪ የምናቀርበው የመጀመሪያ ጥያቄ እንቆቅልሽ ጥያቄ ነው። እንቆቅልሽ ምን አቀለ? ትንሽ ዕቃ ከገደል ተጣብቃ ሀ አገጭ፣ ለ ጆሮ፣ ሐመሩሃ አይን፣ መ ጡት። ለ ጆሮ። እንዴት ነው? ትንሽ ለማሰቢያም ጊዜ አልፈጀበሽ? እርግጠኛ ነሽ ማለት ነው? ምን ማለት ነው? እንዴት ነው የምትተነትነው? ለምን ጆሮ ነው? ገደል ማለት ያው ጆሮ ጉድጓድ ስለሆነ ምን ጥያቄ የለውም። በትክክል መልሰዋለች። ወደ ሁለተኛ ጥያቄ ስናመራ ደግሞ ተረትና ምሳሌ ላይ እንሄዳለን። እንግዲህ የቋንቋ ችሎታሽን የምንመዝንበት ነው ማለት ነው። ፍየል ከመድረሷ ዳሽ ሀ ስጋ አማርኛ አለች፣ ለ ቅጠል መበጠሷ፣ ሐመሩሃ ከበጋ ተጣላች፣ መ በጩኸት ማልቀሷ። ቅጠል መበጠሷ ለ ምን ማለት ነው? እንደው በህይወት በእውነታው ዓለም ውስጥ ምንድነው ትርጓሜው? ፍየል ከመድረሷ ቅጠል በምን ሁኔታ ላይ ነው ይሄንን ተረት የምታቻይ? ፍየል ከመድረሷ ቅጠል መበጠሷ የምትይው መቼ ነው? እንግዲህ አንድ ነገር እንትን ሳይባል
ቶሎ ያን ነገር ለማግኘት የምትጥረበት ጊዜ ማለት ነው። ምንም መሰረት ሳይኖረው እንጂ ከበጋ መጣላት ምናምን አታውቅም ማለት ነው። ምን ማድረግ ነው? ገና ከማደጓ እንግዲህ ያው ቅጠል ላይ ስለምትንጠለጠል እንደዛ መሰለኝ። ስለዚህ ተረጋግቶ መሄድን እንደማስተማር ነው። ለሁሉም ጊዜ ያለው ነው። ከነ ማብራሪያው በትክክል መልሰዋል። አሁንም ከቋንቋ አልወጣንም። ወደ ሶስተኛው ጥያቄ ላይ ነው ያለነው። እንግዲህ የመጀመሪያው ምዕራፍ ላይ ነው ያለሽው። አሁንም በድጋሚ ለማስታወስ 3 አማራጮች አሉሽ። ጥያቄዎች ግራ ከገቡሽ ተመልካች መጠየቅ፣ ከ3 ትክክል ካልሆነ ውስጥ አንዱን ማውጣት፣ ለኔ ሀገር መስጠት። ኦኬ። ሶስተኛ ጥያቄ ከሚከተሉት ውስጥ 2 ትርጉም ያለው የቱ ነው? ሀ አልቦ፣ ለ ገንቦ፣ ሐመሩሃ ስልባቦት፣ መ ዘንቦ። እስቲ ሀሳብሽን እያወራሽ አስቢው። እሺ ምን እያሰብሻለሽ? ሐመሩሃ። ኦኬ። ለምን መረጥሽው ሐመሩሃ? አንደኛው ስልባቦት ሲሆን ሁለተኛ ደግሞ ስል እንደ ቢላው ስል ነው እንደማለት የተስል ነገር ለማሳየት ነው። ሃስ ለስ መስ ለምንድን ነው ያልሆነው? ምንም አልቦ ነው። አልም አይባልም። ገንቦም ምንም ትርጉም አይሰጥም። ያው ገንቦ ነው። ዘንቦ ያ ዘንቦ ትርጉም የለውም። ሐመሩሃ መሰለኝ። የመጨረሻ መልስ እርግጠኛ ነሽ? መሰለኝ። የመጨረሻ መልስ? ያ 2 ትርጉም ያለው የቱ ነው? ሀ አልቦ፣ ለ ገንቦ፣ ሐመሩሃ ስልባቦት፣ መ ዘንቦ። እንግዲህ ምስራች ሐመሩሃ ወይም ስልባቦት ነው ያለችው። መልሱ ግን ሀ አልቦ ነው። አልቦ ወተት አልቦ ወይም ደግሞ አልቦ። ኦኬ። ሁለት ሲጠብቅና ሲላላ አልቦ ሁለት ነገሮች ነው። እንደውም 3 ነው የሚሆነው። አልቦትም ሊሆን ይችላል። ግን ትክክለኛው 2 ትርጉሞች አንደኛው አልቦ የጌጡ ማለት ነው። ሁለተኛ ደግሞ ወተት አልቦ እንደማለት ነው። ስለዚህ በሶስተኛው ጥያቄ ላይ ከውድድር ውጭ ሆነሻል። እንግዲህ ተመልሰሽ ትመጫለሽ ወደ ስቱዲያችን። በጣም እናመሰግናለን። ቴንክ ዩ። ከኢቢኤስ ቴሌቪዥን የእንቆቅልሽ ዝግጅታችን አሁንም እንደቀጠለ ነው። ከአፍታ ቆይታ በኋላ ተመልሰን ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንቆቅልሽ የጥያቄና መልስና የመዝናኛ ፕሮግራማችን አሁንም እንደቀጠለ ነው። ወደ ቀጣዩ ተወዳዳሪያችን ስናመራ ሮቤል ሞገስን እናገኛለን። ወደ መድረክ ጋብዘናል። እንዴት ነው ከራስታ ሙዚቃ ጋር ያለ ቀረቤታ ምን ይመስላል? ምንም ማለት አሜን። እኔ እንኳን ለራስታ ምናምን ሳይሆን እወዳለሁ ጸጉሬ ሲያድግና ለዛ ነበር። ለዛ ነው። እና ግን እንዴት ነው እንደው እኔ ጸጉሬን አበጥሬና ታጥጄ ለመውጣት ራሱ ላይክ እንደ ተጨማሪ ስራ ነው ራሴን የማስበውና ድሬድ ስታረጉ ሃይጂን ዋይዝ ራሳችሁን ከመጠበቅ አንፃር እንዴት ነው? አሜን። በቃ የቀን ስራ ነው። መመደብ አለብህ ምናምን። ሰዓት መመደብ አለብህ። ያው ሲደወልህ ቆይ መጣሁ በቃ 50 ደቂቃ ታስጠብቃለህ። አዎ እታማለሁ አንዳንዴ በረቢ ነው። ኢትስ ኦኬ። ትወዳለህ ግን የሬጌ ሙዚቃ? ሬጌ ሙዚቃ እወዳለሁ። አሜን። ግን ለዛ ብዬ አይደለም ያደረኩት። እዚህ በቃ ጸጉሬ ሲያድግ ምናምን እወዳለሁና ለዛ ነው። አይ ደግ ነው። ምን ያህል ጊዜ ሆነ እዚህ ሀገር ከመጣ? 11 ዓመት። 11 ዓመት ብዙ ነው። ቆይ ተመልሰህ ታውቃለህ? አላውቅም። እንዴት ነው የምመለስ ሀሳብ የለህም? አሁን 1500 ብር ተደረሰ። ቲኬት ቆረጥንልህ ማለት ነው። በቃ እንደሱ ከሆነ ልሄድ ይችላል። አሜሪካ እንዴት ናት? አሜሪካ ጥሩ ነች፣ እግዚአብሔር ይመስገን አሪፍ ነው። አንድ ጥሩ አንድ መጥፎ ነገሯ ነው ንገረኝ። well ኢትዮጵያ አይደለችም፣ መጥፎ ነገሯ እሱ ነው። ትልቁ ነገር ጥሩ ነገሩ ያው ማንም መሆን የምትችልበት ሀገር ነውና እሱ ነው። ጥሩነቱ እንደ ምርጫ እንደፈለከው መሆን ትችላለህ። እሱ ነው ላንድ ኦፍ ኦፖርቹኒቲ የተባለው። በጣም ግሩም። እስቲ ስለ ልጅነት አውራኝ። ምን አይነት ልጅ ነበር ልጅ? well እኔ ያው ቡና ቤት ውስጥ ነው ያደግኩት በቤተሰብ ውስጥ ምናምን
እና ያው ትንሽም ትልቅም ሆኜ ትንሽም ሆኜ ነው ያደኩትና ሶ ላይክ ወጥተ ከልጆች ጋር ትጫወታለህ ደግሞ ማታ ሲሆን ደግሞ ወደ ስራ ምናምን ስራ ማኔጅ ታደርግ ነበር ሶ ትንሽ የሁለት የሆነ ሁለት እድሜ ውስጥ ሆኜ ነው ያደኩት እና ከባድ ነው በዛ እድሜ ያው ለዚህ እንደዛ አይነት ሪስ ኃላፊነትን መውሰድ ልክ ነው ያሳድጋል ግን ዳስ በስፖ እንደው ከጨዋታው አንግል ስናየው ምን አይነት ልጅ ነው ምን አይነት ጨዋታዎች ነበር የምትወደው ኳስ የኢትዮጵያ ሰው ሁሉም ኳስ ይጫወታል ቢት ይጫወታል ኳስ ነበር ጨርቅም ነበር አንዳንዴ ደግሞ ያው ጃንሜዳ ስትሄድ አታጣም እሱን ይዘት መጣና ሰፈር ማለት ትጫወታለህ በይም ሁሉ ነገር በቃ ኢትዮጵያ የምታስበው ጨዋታ ተጫውተናል አሁን እዚህ ሀገር ያሉ ልጆች ህጻናጆችን መቼም ቤተሰብ ወይ በዘመድ ማግኘት አይቀርምና የኛን ጨዋታና የነሱን ጨዋታ አስተወዳድረው አመሳስ አሁን እኔ ታለችኝ በቃ እሷ የሌላ ዓለም ነው ያለችውና ይገርመኛል አንዳንዴ ግን አጥኝ የኛ አሪፍ ሰዓት ነበር ውጭ ተጫውተን ምናምን አድገናል አሁን ኤክሰርሳይዝ ነበር እንዴ አሁን ሁሉም ነገር አይደለም አሁንማ እዚህ ሁሉ በእጅ ነው እንግዲህ ለዚህ በቅተናል ያው ትውልድ ለማነሳሳት በጣም ጥሩ ሶ በድጋሚ እንኳን ለእንቆቅልሽ ፕሮግራማችን እንኳን ደህና መጣ 1500 ለማግኘት ተዘጋጅተሃል መልካም እድል እመኛለሁ አመሰግናለሁ በጣም ግሩም የመጀመሪያው ጥያቄያችን የእንቆቅልሽ ጥያቄ ነው ወደ እሱ ነው የምናመራው እንቆቅልህ ማቀለ እንቅብ ሀ ጤፍ ለኮከብ በኮስተር ብለን የምታመርጫው አመሩሃ ቆሎ መሰፌድ እንዳትረሳ 3 ምርጫዎች አሉ ተመልካች መጠየቅ ከ3 ትክክል ካልሆኑ ምርጫዎች ውስጥ አንዱ ይውጣልኝ ማለትና ለኔ ሀገር መስጠት እንቅብ ሙሉ ሱፍ ምን እንደሚታይ እንቅብ ሙሉ ሱፍ እኔ ሰፌድ ነው የሚመስለኝ ግን አይ ቲንክ ጥሩ መጀመር ስለምፈልግ ከአዲየንስ አጠይቃለሁ መጠየቅ ፈልጋለሁ እሺ ምን ይመስላል ተመልካች እንግዲህ እሱ ሰፌድ ነው ብሏል እንቅብ ሙሉ ሱፍ ማለት ሰፌድ ይናዋ ምን ክሊክ ኮኮ ለምን አልክ ተመልሶለት ነው ማጭበርበር አይቻልም ከንፈርህን ማንበብ ይቻላል ያን ሰማሁትምና ስለዚህ ተመልካቹን እድል ወስደሃል ኮኮብ ይያል ኮከብ ብለሃል ለምን ይመስልሃል ኮከብ ይሆናል እንቅብ ሙሉ ሱፍ ገብቷል ሰው ኮኮብ ሰማይን ላይክ እንደ ሙልታ ሰማዩን እንቅብ ሆነ ማለት ምንም ጥያቄ የለው ለምን ሰፊን እንዳልኩ ራሱ ግራ ገብቶኛል በጣም ግሩም በትክክል መልሶታል በተመልካች ጋር የመጀመሪያው እንትን ተቀማ ማለት በጣም ግሩም ሁለተኛው ጥያቄችን ደግሞ ላይክ የአማርኛ ተረትና ምሳሌ ነው ካረሳውኝ መልሳ ይሄ እንኳን ቲንክ ብዙ የተለመደ ጥያቄ ስለሆነ ምትረሳው አይመስለኝም እንግዲህ እድልህን ሞክሩ ሁለተኛ ጥያቄ ጸድቅ ቢባላት ሀ የበብታን ጣለች ለተንጠልጥላ ቀረች ሐመሩሃ እሽኮኮ በሉኛለች መጥጦ ፈለገች የበብታን ጣለች ለምን I think ሰምቼዋለሁ ይሄንን ድሮኝ I remember ጸድቅ ብይብዝላት ባዝላት የብብቷን ጣለች እንዴት ነው እንግዲህ አሁን ልብትና ማዘል እንዴት ነው የሚገናኘው ጸድቅ ብላ ባዝላ ነው ተንጠልጥላ ቀረች ትፈለገች እኔ አሁን ሀና ሀሌ ነው ያለሁት እሽኮኮ በሉኛለች ግን እሱ ተረትና ምሳሌ አይመስልም just sounds አንድ ጸድቅ ብዬ ባዝላት አስብ የሆነ ሴት ልዩ አስብና ጸድቅ ብላ አዘልካት ምን ነው ልታረግ የምትሰሩ ካራት ውስጥ ተንጠልጥላ ቀረች አንተ ነው ቀላል አይደለም ካሁኑ አገር ስጠኝ ማለት ይከብዳል መብት ነው ጸድቅ ብዬ ባዝላት እኔ ለምስጋና ብዬ እሷን ባዝል እሷ አየር ላይ ቀረችብኝ ማለት ነው ስለዚህ ተንጠልጥዬ ቀረች ከተሸነፍኩ ምናምን የራሱ ጉዳይ መጨረሻ መልስ አሁን ልታጠራጥረኝ ምንም አጠራጥረኝ ይሄ ጥያቄ ላይክ ሁሉንም ሰው መጠየቀው ጥያቄ ነው እርግጠኛ የመጨረሻ ልክ ነው
አዎ በቃ ተንጠልጥላ ጸድቅ ብዬ ባዝላት ተንጠልጥላ ቀረች ነው ብሏል መልሱ ሮቤል ከነት እንድታኒውና ከነት ትርጉሙ ነው ጸድቅ ብዬ ባዝላት ተንጠልጥላ ቀረች ፈርፋሃል ተናግሮም እንግዲህ አሁን የቤተሰብህን ደሞ አላለም ወደ ኋላ መለስ ብለን ዘር መቁጠር እስከምን ድረስ እንደምትደርስ ምናይበት ጥያቄ ነው ሶስተኛ ጥያቄ እሺ የአያት አያት ላንተ ምንህ ናቸው ሀ አያት ለ ቅም አያት ሐመሩሃ ቅድመ አያት መ ቅማንት የአያት አያት ማለት ይቆጠር ካብራ ድምጽ ያሰማክ አገኘዋለሁ ነገር አባቴ አለ አያቴ አለ ቅድመ አያቴ አለ እሱ የአባቴ አባት ይባላል አሚ የአያቴ አባት ማለት ነው ቅድመ አያቴ ከቅድመ አያቴ ደግሞ የሱ አባት ቅማያት ነው ቅማያት አሁን እሱ ጋር ችግር ቅማያት ሶ አያትን ገለሃል ኦሬዲ አያት ወጥቷል ቅድማያትም ወጥቷል አሁን ጥርጣሬ ያለ ቅማንትና ቅማያት ማከል ነው ያት ሶ ጥያቄው ያት አያት እስቲ እንደገና ቁጠርልኝ አባቴ አለ የአባቴ አባት አያቴ ማለት ነው ያቴ አባት ደግሞ ቅድማያቴ ይባላል የቅድማያቴ አባት ቅማያት ስለዚህ ቅማያት ነው መሆን ያለበት መልሱ መጨረሻ መልስ በጣም የሚገርም በሚገባ መልሶታል ከማያት አራተኛ ጥያቄ ከሸክላ የሚሰራ ባህላዊ የዳቦ መድፊያ ወይም መጋገሪያ ምን ይባላል ሀ አክምባሎ ለ ማሰሮ ሐመሩሃ ገበር ምጣድ መ ብረት ምጣድ አክምባሎ እርግጠኛ ነህ የመጨረሻ መልስ ለምን ከሸክላ የሚሰራ ባህላዊ ዳቦ መድፊያ ወይም መጋገሪያ ምን ይባላል ሮቤል ያለምንም ማንገራገርና ጥርጣሬ አክምባሎ ብሏል እንግዲህ ሆቴል ሰራለሁ ብሎ ነበር ሆቴል ውስጥ ኪችን አለ ዳቦ ይደፋል እንጀራ ይጋገራል ምን ያህል ኪችን ዲፓርትመንት ውስጥ ገብቶ እንደማያቅ ነው ያረጋገጠው አክምባሎ ሳይሆን ገበር ምጣድ አክምባሎ የእንጀራ መጋገሪያው ክዳን ሰው አክምባሎ እናንተ ሆቴል ውስጥ እንደ ከስተመር የሚቀርበው እንጀራ ሲጋገር ምጣድ ላይ ሲጋገር ከላይ የሚከደነው በሳጥራ የሚሰራው በሳጥራና በተለያዩ እንትኖች የሚሰራ ክዳን ሶ ይሄኛው ዳቦ መጋገሪያ አይደለም ማለት ነው ገበር ምጣድ ነው ዳቦ መጋገሪያው እሺ እና በጣም ጥሩ ትምህርት እንደተማርክ ተስፋ በጣም በሚቀጥለው ዝግጅታችን ተመልሰን እንገናኛለን እናመሰግናለን እንግዲህ ተመልካቾቻችን የተከታተላችሁት ከኢቢኤስ ቴሌቪዥን የተዘጋጀ የሚቀርብላችሁ እንቆቅልሽ ዝግጅታችንን ነበር ዝግጅታችንን ከማጠናቀቃችን በፊት በእያላችሁበት ሆናችሁ ይህን ዝግጅት የምትከታተሉ ታዳሚዎቻችን በፌስቡክ ፔጃችን የምትመልሱት ጥያቄን የምናቀርብበት ሰዓት ላይ ደርሰናል እንግዲህ ሁላችሁም ዝግጁ ሆናችሁ እንደምትጠብቁን በመናገኛቸው መልሶች አረጋግጠናል ምናልባት ጥያቄውን ከመናገሬ 1 ሰከንድ ሳይበልጥ ነው ወዲያውኑ ፌስቡክ ፔጃችን ላይ መልስ የምናገኘው የዛሬው ጥያቄ እንቆቅላችሁ እናውቅልሃላችሁ ባፉም ማይበላ ሆዱንም ይሞላ ባፉም ማይበላ ሆዱንም ይሞላ እንግዲህ በፌስቡክ ፔጃችን በመግባት ጥያቄዎቻችሁን መልሱን እንደምትሰጡን ተስፋለን እንግዲህ ብዙ መላሾች ናቸው ያላችሁት ለመጀመሪያዎቹ 3 መልሱን ላገኙ ታዳሚዎቻችን ሽልማት ይኖራቸዋል መልካም እድል ለሁላችሁም እመኛለሁ እንግዲህ ተመልካቾቻችን የዛሬው ዝግጅታችን በዚሁ ተጠናቋል ሳምንት ከሌሎች አዳዲስ ጥያቄዎችና ከሌሎች አዳዲስ እንግዳዎች ጋር ተመልሰን እንገናኛለን እስከዛው መልካም ሳምንት